መቼም እግዚአብሔር አይከስርም። ይኸውልህ ልብ ቀይሮ ወንበር ሰጥቶ ይህንን ሁሉ እድል ሰጥቶ አይሆንም። እንደ አካል ግን ክርስቶስን መግለጥና ማክበር የተሰቀለውን ክርስቶስን ማድመቅ አሳይመንት። ለምን ሰማይ የሚባል ነገር አለ፣ ግን እኛ አልደረስንበትም ማለት የለም ማለት ነው። መልእክት የላችሁም እናንተ? መልእክት የላችሁም? የምክር ቃል አላችሁ ወይ ብትባሉ መልእክት የላችሁም? ድሮ ሰው ቤት ሲኬድ አገልጋይ ልክ ሲመጣ መጽሐፍ ቅዱስ ይሰጠው። አገልጋይም ባይሆን ማንኛውም ክርስቲያን የሆነ ወንድም እህትምቱ ሲመጡ መጽሐፍ ቅዱስ ይሰጣቸዋል። መጽሐፍ ቅዱስ በልብህ ያለውን እስቲ አካፍለን አይደል? አሁን ይሄ ከየት ነው የተወሰደው? ከነ ጳውሎስ እኮ ነው። ጳውሎስና በርናባስ ምኩራብ ገብተው ቁጭ አሉ። ስለዚህ የተለመደው በምኩራብ ምንድነው? ህግ ከህግ አንድ ከነቢያት ይነበባል። አዲስ ኪዳን ስለሌለ አንድ ከህግ አንድ ከነቢያት ይነበባል። ሰው በቃ ጨርሶ ይሄዳል። የምክር ቃል ሲባሉ አላችሁ ሆይ ሲባል ጳውሎስ አራልኝ ብሎ መጣ። ምናልባት እንግዲህ እነሱ ከነቢያትና ከህግ የትኛውን ጥቅስ ወይንም ክፍል እንዳነበቡ መጽሐፉ ባይነግረንም፣ ግን ምናልባት በእነሱ ዘመን በጣም የተለመደው ከሚናገሩት ወይንም ካነበቡት የመጽሐፍ ክፍል ነው ብዙ ጊዜ የሚነሱት። የምታስታውሱ ከሆነ ፊልጶስ የተባለው ወንጌላዊ የሐዋርያ ሥራ ምዕራፍ 8 ላይ ለኛ ሀገር ሰው የለዘለ ኢትዮጵያዊ ጀንደረባ ከዚህም ቃል ተነስቶ ትዝ ይላችኋል። የኢሳይያስ 53ን ስለነበረ የሚያነበው ጃንደረባው ከዛ ቃል ተነስቶ ስለ ክርስቶስ ነገረው ይላል። ስለዚህ ጳውሎስ የብሉይ ኪዳን መጽሐፍትን ነው አይደለ ኮት እያደረገ እያነሳ ወንጌልን ሰበከ። እኔ ጳውሎስ የሰበከው ወንጌል አለ። እናንተ በደንብ ጊዜ ስታገኙ ግቡና አንብቡት። ረጅም ስብከት ነው ባይዘው የሰበከው ጳውሎስ። ምዕራፍ 13 ላይ ኦልሞስት ከቁጥር 13 አካባቢ ጀምሮ የቀረውን ቁጥር በሙሉ እስከ ቁጥር 52 አካባቢ ድረስ ይመስለኛል ስብከቱና ከስብከቱ ጋር የተያያዙ ነገሮች ናቸው ያሉት። ዳዊት በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ ጎናችሁ ያለውን ሰው በራስህ ዘመን የእግዚአብሔርን ፈቃድ አገልግል በሉት እስቲ። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ክፍል በጣም ግልጽ ነው። እግዚአብሔር ለዳዊት የሰጠው ዘመን አለ ማለት ነው። እግዚአብሔር ለዳዊት የሰጠው ዘመን አለ። እግዚአብሔር ለዳዊት ዘመን ሰጥቶታል። እግዚአብሔር ለዳዊት ዘመን ሰጥቶታል ማለት እድሜ ሰጥቶታል፣ ጊዜ ሰጥቶታል፣ እድል ሰጥቶታል፣ ሲዝን ሰጥቶታል ማለት ነው። እግዚአብሔር ለዳዊት እድል ሰጥቶታል፣ እድሜ ሰጥቶታል፣ ጊዜ ሰጥቶታል፣ ወቅት እግዚአብሔር ሰጥቶታል። እግዚአብሔር ለዳዊት የሚያደርገው ነገር ጊዜ መስጠት ነው። እግዚአብሔር ለዳዊት የሚያደርገው ነገር ዘመን መስጠት ነው። እግዚአብሔር ዘመን ሰጠው። ቹዝ ዩር ቤስት ነው። እግዚአብሔር ዘመን ብቻ እንካ ብሎ አይደለም የሰጠው። በዚህ ዘመን እኔ እንድታደርግ የምፈልገው የእኔ የሆነ ነገር አለ ይለዋል። ዳዊት እግዚአብሔር የገለጠለትን በሰጠው ዘመን ይሄንን የተጻፈለትን የእግዚአብሔርን ፈቃድ አገለገለ ተብሎ ይዘጋለታል። ልክ እንደሱ ደግሞ እዚሁ ባይዘወይ እዚሁ ምዕራፍ 13 ቁጥር 22ን የምታነቡት ከሆነ ምዕራፍ 13 ቁጥር 21 እና 22 ላንብብላችሁ። ከዚያም ህዝቡ ንጉሥ እንዲያነግሥላቸው ለመኑት። እግዚአብሔር ከቢንያም ወገን የቂስን ልጅ ሳኦልን ሰጣቸው። እርሱም 40 ዓመት ገዛቸው። ሳኦልንም ከሻረው በኋላ አሁን ለሳኦል ምን ተጻፈለት? ምን ተነገረለት? እግዚአብሔር 40 ዓመት የሰጠው እድሜ አይደለም። 40 ዓመት የሰጠው 40 ዓመት ንግስና ነው የሰጠው። እግዚአብሔር ለሳኦል 40 ዓመት ዙፋን ሰጠው። እግዚአብሔር ነው ዙፋን የሰጠው። አነገሰው የሚለው እግዚአብሔር ነው። ሳኦል ፖቴንሻል ስለነበረው ነገሰ አይልም መጽሐፍ ቅዱስ። ስለ ሳኦል ሄዳችሁ የምታነቡ ከሆነ አንደኛ ሳሙኤል ምዕራፍ 9 ምናምን የምታነቡ ከሆነ እንኳን ፖቴንሻል ሊኖረው ፈሪ ነው። ተመርጦ ለመውጣት ዕቃ መሃል ተደብቆ ፈልገው አወጡት ነው የሚለው። ፈሪ እግዚአብሔር ነው ያነገሰው። ልብ የቀየረለት እኮ እግዚአብሔር ነው። ፈሪውን ሰውዬ ከሳሙኤል ተለይቶ ሲሄድ እግዚአብሔር ልቡን ለወጠው እኮ ይላል። እግዚአብሔር ይሁት ኮንትሪቢዩት ያደረገውን ዘመን መስጠት ብቻ አይደለም፣ ልብ ቀየረለት። ፈሪ አንዴ ናውጣ እንቀባ ለመባል ተደብቆ ዕቃ ውስጥ የሚቀመጥ ሰውዬ ነገ በእንትን ከተማ ፀሐይ ባተኮሰ ጊዜ እንዋጋለን፣ ድል እናገኛለን የሚል ጀግና አረገው እግዚአብሔር። ጀግና ያደረገው አዋግቶት አይደለም፣ ልብ ቀይሮለት ነው። ይኸውልህ ልብ ቀይሮ ወንበር ሰጥቶ ይህንን ሁሉ እድል ሰጥቶ የእስራኤልን ልብ አንድ አድርጎ ነብዩ ሳሙኤልን አጠገቡ አድርጎለት ሳኦል እግዚአብሔር በሰጠው 40 ዓመት 38 ዓመት በክፉ መንፈስ ነው የተያዘው። ምርጫው ነው። እግዚአብሔር እንደዚህ ነው ለሳሙኤል ያለው
ንቄዋለሁና ለዚህ ለሳኦል ከዚህ በኋላ እንዳታለቅስ። ለምን? ኦሬዲ ፓኬጅ 40 ዓመት ሰጠሁት። 38 ዓመት ታገስኩት። አይሆንም። ሳሙኤል ከእግዚአብሔር በላይ አዘነ አይደል? ሳሙኤል መጽሐፉ ነው የሚለው። ሳሙኤል እግዚአብሔር መጣ እኔ ለናኩት ለሳኦል ከዚህ በላይ እኔ እኮ ንቄዋለሁ ምን አድርግ ነው የምትለኛል? ምኑን ነው የናቅ? ልቡን። ውጤት አይደለም እግዚአብሔር እየናቀ ያለው። ልቡ ጥሩ ቢሆን እኮ ውጤቱን እኮ ያስተካክልለታል። በጥሩ ልብ እኮ እጅ ላይ ሊበላሽብህ ይችላል። በክፉ ልብ ትክክል ከምትሰራ እግዚአብሔር ሞቲቭህን ነው ጀስቲፋይ የሚያደርገው። ክብር ለኢየሱስ ይሁን። ዘመን እድሜ የተሰጠው ሌላም ሰው ነበር፣ ግን አልሰራበትም። ሶምሶን 20 ዓመት በእስራኤል ላይ መስፍን አረገው። እግዚአብሔር ምን ሰጠው? እድል። እግዚአብሔር ምን ሰጠው? ወንበር። ምን ሰጠው? በዳን ሰፈር በኤሽታኦል ሸለቆ መንፈስ፣ አንበሳ እንደ ጠቦት የሚቆራረጥ መንፈስ። 300 ቀበሮ፣ የቤት እንስሳ ጠርታ አይመጣም። 300 ቀበሮ ጠርቶ 300 ቀበሮ ዙሪያውን ከቦት አቤት አቤት ምን እናርግ ሁለቱን ብሎ እንደ ወንጌል ስርጭት። አንተ ይሄንን የሰው አቅም ያረጋል እንዴ? አንተ ተምረት አረጋዋለህ እንዴ? መንፈስ ነው ላይ ያረገበት። ቀለደበት፣ ሳምሶን ቀለደበት፣ ተጫወተበት። እግዚአብሔር በሰጠው ዘመን እንደፈለገ ሆነ። ሉዝ አረገ። እግዚአብሔር አይከስርም። ታውቃላችሁ፣ እግዚአብሔር መቼም ሉዝ አያረግም። ዓለም በሙሉ ቢደበላለቅ እግዚአብሔር አድቫንቴጁን ጠብቆ ይወጣል። መቼም እግዚአብሔር አይከስርም። ወይኔ አይልም። እኔ ነኝ የሚቀርብኝ፣ እግዚአብሔር አይቀርበትም። አይከስርም እግዚአብሔር። የተመረጠው ሰውዬ እምቢ ቢል እግዚአብሔር ደሙ ለ80 ኪሎ እና 100 ኪሎ አፈር ጠፍጥፎ መስራት ይችላል። እንኳን የተወለደ ሰው እግዚአብሔር እኮ ነው። መመረጤን አክብሬ በሰጠኝ እድሜ አገልግዬ ብሞት ለኔ ነው ክብር። ለእግዚአብሔር እንዳይመስል ለኔ ነው ክብር። እግዚአብሔርማ ክብር የበቃው ነው። ክብር የበቃው ነው። እኔ አድማረግለት ክብር የለም። እኔ ነኝ የምከብረው። ሳኦልም ቢያ ዳዊት በገዛ ዘመኑ እንዴት ያስቀናል። በሰው ዘመን ለምን አይል? እኔ መጽሐፍ ቅዱስ በጥንቃቄ ነው የጻፉት። እኔ እንግዲህ ተጻፈ በገዛ ዘመኑ ይላል። የሰው ውስጥ አልገባ። የሳኦል ዘመን ነበር ባይዘው ሲላቸዋል። ሳኦልን አገኘው ይላል። አጠገቡ የነበሩት ሰዎች እግዚአብሔር ጠላትን በእጅ አሳልፌ እሰጥሃለሁ ያለ ዛሬ ነው አሉት። ትንቢት አለው ሰውየው። ጠላትን በእጅ አሳልፌ እሰጥሃለሁ ብሎታል። ይሄው አሉት። ከዚህ ባሰ ጠላት አለ እንዴ? አጣብቀዋል። ዳዊት እንደዚህ አለ። የሱ ዘመን ነው አልገባ። የኔ ዘመን አለ ጠበቅ። ሳኦልን እግዚአብሔር ዞር ሲያደርገው የሱ ዘመን። ስለዚህ በገዛ ዘመኑ እስቲ አሜን በሉ። እኔ ይኸውላችሁ የአንደኛ ሳሙኤል ነው የሁለተኛ ሳሙኤል ዳዊት አለ። እኔ የሐዋርያ ሥራውን ዳዊት ነው እየሰበኩ ያሉት። አሁን እናንተ ዳዊት በገዛ ዘመኑ ስል የእግዚአብሔርን ፈቃድ አገልግሉ። አሁን ይሄ ጉባኤ ጳውሎስ ቆሞ የሚሰብከው ጉባኤ አይሁዳዊ እኮ ነው። ዳዊት ማን እንደነበረ አያውቁም እንዴ? ያውቃሉ። ድካም እንደነበረበት አያውቁም? ያውቃሉ። ጳውሎስ አያውቅም እንዴ? እኛ ራሱ እናውቃለን። እንኳን ጳውሎስ በገዛ ዘመኑ የእግዚአብሔርን ፈቃድ ካገለገለ እግዚአብሔር እንደዚህ ያለ እንደ ልቤ የሆነ ፈቃዴንም የሚያደርግ የእሴይ ልጅ ዳዊት አገኘሁት አለ። ቅዱሱን ዘይቴ ቀባሁት አለ። ክፉ ሰው አይበግረውም። የአመፃ ልጅ በእርሱ ላይ ክፋትን አይጨምርበትም። ቀኜ ትረዳዋለች አለ። ክንዴ ትደግፈዋለች። ቀኝ እጁን በባህር ላይ አለ፣ ግራ እጁን በወንዞች ላይ አኖራለሁ። ምን ማለት ነው? ከሜዲትራኒያን እስከ ኤፍራጥስ ወንዝ ነው ግዛቱ አለ። the whole middle east የሱ ነው የሚሆነው አለ። እግዚአብሔር ግዛት ነው ከሩ። ቀኝ እጁ ባህር ላይ ሲልኮ ሜዲትራኒያን ነው፣ ግራ እጁ ወንዝ ላይ ሲልኮ ኤፍራጥስ እኮ። በሙሴ የተነገረውን ትንቢት ፉልፊል አድርጌ ድፍን ከናን የምሰጠው በዚህ ሰው በኩል ነው አለ። አረገው ሆነ። እግዚአብሔር አገኘሁት ይላል። እንደ ልቤ ነው ይላል። በገዛ ዘመኑ የእግዚአብሔርን ፈቃድ ካገለገለ በኋላ ጨካኝ ነው አይደለ ጳውሎስ? እዚህ ጋር ቢቆምናል ብሎ አቤት ዳዊት ሲሉ ካገለገለ በኋላ እሺ
አንቀላፋ የሚበልጥ ነው ሊነግራቸው ነው። ስለ ኢየሱስ ሊያወራ ነው። አንቀላፋ አለና አንቀላፋ ብቻ አይደለም የሚለው ከአባቶቹ ጋር ተቀብሮ ስጋው በስብሷል። በቃ ቁርጣችሁ ነው ይሁላችሁ። ብናገለግልም ባናገለግልበትም እድሜ ያልቃል። እኔ ከጌታ ጋር ብኖርበትም ባመጽበትም እድሜ ያልቃል። ለምን አመጽበታለሁ? ለምን ከጌታ ጋር ቀጥ ብለን አንሄድም? ይሁን ሞቶ መበስበስ አለው። ዘመን ያልቃል። በተሰጠ ዘመን ይሄው ዛሬ እኮ ቀን ነው ለእኔና ለእናንተ። ጎናቸውን ሰው የምናገለግልበት ዘመን ነው በሉት። እውነቴን እኮ ነው የምነግራችሁ። ይሄ ሁሉ ጉባኤ አንድ ዳዊት እኮ ነው። አንድ ዳዊት ይሄ ሁሉ ህዝብ ነው ዛሬ እኮ እዚህ ያለው መንፈስ ቅዱስ ያደረበት። በዘመናችን ጌታን እናገልግል። መልእክት ይሄ ነው። ከዛ ቁጥር 22 ላንብብላችሁ። ዳዊትን አነገሰላቸው። ጳውሎስ እኮ ነው ያለው። ዳዊትን አነገሰላቸው፣ እርሱም እንደ ልቤ የሆነና እኔ የምሻውን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘሁት ሲል መሰከረለት። ማን ነው መስካሪው? ሳሙኤል ነው እንደ መሰከረው? አይደለም። እስራኤል ተሰብስበው አይደለም እኮ የመሰከረው። መስካሪ እግዚአብሔር ነው። ለማን የመሰከረው? ለሕዝበ እስራኤል ሰብስበው እግዚአብሔር እንደዚህ አለ፣ እንደ ልቤ ነው አለ። እንዴ ቀላል ነው ይሄ ቃል? የሰው ልብና የእግዚአብሔር ልብ ላይን አፕ ሲያደርግ ማለት እንዴ ኢሳይያስ 55:6 ላይ ነው መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ሰማይ ከምድር እንደሚርቅ እንዲሁ የራቀ ነው የሚለው። ትክክለኛው ሰው ባይዘው ኢሳይያስ 55:6 ላይ ያለው ሰውዬ የሰው ሐሳብ ከእግዚአብሔር ሐሳብ አለና ፈቃዴ ከፈቃዳችሁ ብሎ ሰማይ ከምድር እንደሚርቅ። ሰማይ ባይዘው ስንት ኪሎ ሜትር እንደሆነ ማንም አያውቅም። በብርሃን ዓመት አሉና ሞክሮት ምን አሉ? የአየር ጥርቅም ነው አይደለም አለ። ሰማይ የሚባል ነገር አለ። ግን እኛ አልደረስንበትም ማለት የለም ማለት ነው እንዴ? አልደረስንበትም ብለን ማመን ነው። እኛ ኦሬዲ ቸርች ነው ያለነው፣ ቀድመን ደርሰንበታል። ስማ በብርሃን ዓመት አይገኝም ሰማይና ምድር ርቀቱ። የእናንተ የኔ ሐሳብ እንዲህ ነው አለ። መቼም አንገናኝም ማለት ነው። ዳዊትስ እንደ ልቤ አንተ እንደ ሰማይ የራቀ እግዚአብሔር ቅዱሱ እንደ ምድር ጠልቆ የወደቀ ኃጢአተኛው ሰውዬ እግዚአብሔር መጣና ልቤ የልቤን ሁሉ የሚያደርግ ፈቃዴንም ሁሉ የሚፈጽም እግዚአብሔር እኮ ነው ያለው። የእሴይ ዳዊትን አገኘሁት አለ እና በገዛ ዘመኑ የእግዚአብሔርን ፈቃድ አገልግሎ አገኘሁት አለና የሚያደርገው ይሄንን ነው አለ። ሲጨርስስ በገዛ ዘመኑ አገልግሎ ነው ያንቀላፈው። እዚህ የጳውሎስ ስብከት ላይ የብዙ ሰዎች ዘመን ተጠቅሷል ባይዘው። እኔ ግን እንደው ሌላ አንድ ላንብብላችሁና በቃ ይብቃኝ። ቁጥር 25 እዚሁ ላይ ዮሐንስ ተልእኮን በማጠናቀቅ ላይ ሳለ እምትል ቃላለች አይደል? ቁጥር 25 አንብባችሁ። ዮሐንስም ተልእኮን በማጠናቀቅ ላይ ሳለ በጣም ነው የምወዳት። ጨረሰ ማለት ነው። ገብቶታል ሰውየው። ከኢየሱስ 6 ወር ነገር ነው የሚቀድመው አይደል? ሲመጣ 6 ወር ቀደም ብሎ ነው የመጣው። አይ ቲንክ ዮሐንስ ከ6 ወር በላይ ላይ ያገለግል ይችላል። በጣም ትንሽ እኮ ነው ያገለገለው። የተሰጠው ይሄን ፖርሽን ነው እግዚአብሔር የሰጠው። ሰውየው እየሄደ ዮሐንስን ያልሰማው አለ እንዴ? ወታደሮች መጡ ይላል እኮ ሊጠመቁ ቀራጭ ምናምን ተሰብ ያለመጥ የዚህ ዓለም ሲስተም በሙሉ ነው ዮሐንስ እግር ስር የመጡት። ዓለሙ በሙሉ እኮ ነው የሰማው። ፈሪሳውያን ሁሉ ትዝ ይላቸዋል። ሰው ላኩበት መልእክተኛ እያጠመቀ ነው። አዎ ይሄ ሰውዬ አገሩን እኮ ያዘው እና ማን እንደሆነ ሄዱና ጠይቁ እንጂ ሲባሉ መጡ የተላኩ ሰዎች። እያጠመቀ ማን ነው ዮሐንስ? ድሮ ታውቃላችሁ እንደዚህ አይደለም። ሙክራብ ነው፣ ፎርማል ነገር የለምና እያወራ በመሃል ሊጠይቁ ይችላሉ። ዮሐንስ ንስሐ ግቡ የእግዚአብሔር መንግሥት ቀርባለች። ማን?
ጠፍር ነው የታጠቀው። የበረሃ ማር ነው የሚበላው። አይ ቲንክ ፕሮፐርሊም ጸጉሩ ላይ በጠር ይችላል። ያስፈራ። ከበረሃ ነው ከምድረ በዳ ዝም ብለህ ሳለው አንበጣ እየበላ ምናምን የመጣው እንቱ ንግግሩ ራሱ እንትን አይደለም መልእክት ዮሐንስ አቤት ለላኩን መልስ እንሰጥ ዘንድ ማነህ? ክርስቶስ ነህን? አይደለሁም። ኤርምያስ ነህን? አይደለሁም። እከሌ ነህን? ታዲያ መልስ እንድንሰጥ ተልከን የመጣ ነው። ማን ነው እንበል? 6 ወር የ6 ወር አገልግሎት የሁሉ ማብራሪያ ፈልጋ በምድረ በዳ የሚጮህ ድምፅ ነኝ። እውነቱን ተናገር እኮ የምትል ይዘህ ድምፅ ነኝ ይባላል። በምድረ በዳ የሚጮህ ድምፅ። ከዛ ዝም ብላችሁ አስቡት። አሁን እናንተ እኔን ጠይቃችሁ እኔን መጥቼ ማን ነው ሲል ድምፅ ነኝ አለ ብል ነው እንደምትሉት ካካካካካካላችሁ ዋናው ነገር አለ የምትሉት ዋናው ነው አለ ዮሐንስ። ድምፅ ነኝ። ድምፅ መሆኑን አጠናቀቀ እኮ አገልግሎቱን እያጠናቀቀ። ምን ማጠናቀቅ የሚገባ የተሰጠ ሲገባ ምን ያህል እንደተሰጠ ካወክ ነው ልትጨርስ እንደሆነ የምታውቀው። የተቀበልነውን ካላወቀን ስንጨርስም አናቅም። እዚህ መጽሐፍ ውስጥ ወክ እናርግ። አሜን በሏ። የምንኖርለትን አጀንዳ የምናገኘው ከዚህ መጽሐፍ ውስጥ ነው። ከሌላ ከየትም አላገኘውም። እኔ የምኖርለትን ፕሮግራም እግዚአብሔር በእኔ ህይወት ላይ ዲዛይን ያደረገውን ነገር እዚህ መጽሐፍ ውስጥ ነው የማገኘው። አባቶቻችን የት ነው ያገኙት? እዚህ ውስጥ። ጌታችን ኢየሱስ ክርስቶስ አልቲሜት ሞዴላችን ያለምንም እንከን ቅንጣት የምታክል ስህተት ሳይገኝበት በፍጽምና በተሰጠው ጊዜ ይዞ የመጣውን ሚሽን ጨርሶ ሄደው ኢየሱስ ብቻ ነው። ዳዊት ከብዙ ድካም ጋር አባቶቻችን እናነሳቸው በጣም የምናከብራቸው ታላላቅ አባቶቻችን ናቸው። ግን ከብዙ ድካም ጋር ኢየሱስስ በፍጽምና ሊገለጥ በማይችል የሚዳሰስ ፍጽምና ነው። ኢየሱስ ሊይዙት ሲመጡ ወይ መጡብኝ አይልም። ከቀኑ 11 ሰዓት ነው ይላል። እኔ አሁን እነ ይሁዳ ምናምን ባይዘው ያ ደሞ እንዳለ ማን ነው መንታ ዲዲሞስ የተባለው ቶማስ መንታ ነው የሚቆም ሰው። ከቀኑ 11 ሰዓት ነው ገና አልመሸም፣ በቀን የሚመላለስ አይፈራም ሲል ኢየሱስ ወጣ ብሎ በመስኮት ስንት ሰዓት ነው? አረ ጌታ ሆይ አረ ገና ቀን 6 ሰዓት። ኢየሱስ እያወራ ያለው ስለ ዘመን ነው። ገና ነው፣ ግን 11 ሰዓት ነው፣ እየመሸ ነው፣ እየጨረስኩ ነው። አንደርስታንድ አድርጎት ልክ ሊይዙት ሲመጡ የሰው ልጅ ተላልፎ የሚሰጥበት ጊዜ መጣ። ልክ መስቀል ላይ ሲሞት ተፈጸመ አለ። ጨረስኩ፣ በቃ የለም የመጣሁት ለዚህ ነው፣ ፉልፊል አረኩት። 4 ነጥብ አደረገ። ዘላለም ላይ ነው ተፈጸመ ያለው። ሰብስቦ ተፈጸመ ሲል አባቱም አለቀ፣ ሰማይ ምድር አለቀ አለ። ኢየሱስ ወክ ያደረገው መጽሐፍ ውስጥ ስለሱ እንዲህ ተብሎ የተጻፈው አይደለም የሚለው መጽሐፍ ቅዱስ። ስለሱ እንዲህ ተብሎ የተጻፈው ልብሱ ሲቀደድ ሊቀዱት ሲሉ ቆይ አትቅደደው ዕጣ እንጣጣል ሲሉ በእጀ ጠባቡ ላይ ዕጣ ተጣጣሉ የሚል ጥቅስ አለ። ባይዘው እንቅደደው አንቅደደው ሲሉ አሁን አይገርም? ባካ አትቅደደው በቃ ዕጣ እንጣጣል ምናምን ሲሉ አያቁም እነሱ። መዝሙረ ዳዊት ላይ እጀ ጠባቤ ላይ ዕጣ ተጣጣሉ የሚል ጥቅስ እየተፈጸመ ነው። አይገርም? መቀስ ይዞ የመጣኳል ቁጭ አድርገው መቀሱ ለምን ጥቅስ ነው? ስለ ኖሮ እኮ አይደለም ስለ ጨርቁ የተጻፈው ነው ያደረገው። በዚህ መጠን አኪዩሬት እንከን የሌለው ሙልጭ አድርጎ ጨርሶ እኔና እናንተ በዚህ ዘመን ተረኛ ነን። እግዚአብሔር የሰጠን ሚሽን አለ ስፔሲፊክ በግል እግዚአብሔር የሰጣችሁ የምታገለግሉበት እግዚአብሔር በእናንተ ሁኔታ የሚከብርበት ነገር አለ። እንደ አካል ግን ክርስቶስን መግለጥና ማክበር የተሰቀለውን ክርስቶስን ማድመቅ አሳይመንታችን። እግዚአብሔር የሥራ በር ከፍቶላችኋል።
እግዚአብሔር እድል ሰጥቷቸዋል። እግዚአብሔር የተለያየ ኦፖርቹኒቲ ሰጥቷቸዋል። ኢየሱስ ክርስቶስን ለመግለጥና በእናንተ ዘመን ፈቃዱን ፈጸማችሁ ለማለፍ ብቻ ተጠቀሙት። ይኸውላችሁ ሞኝ እንዳትሆኑ። እኔ በእውነት ነው የምላችሁ፣ እንደሚወዳችሁ ወንድም ነው የምመክራችሁ። ከጥቂት ዓመት በኋላ ዞር ስትሉ የምትጸጸቱበት አይነት ውሳኔ እንዳትወስኑ። በፍጹም ኢሞሽናል እንዳትሆኑ። በጣም ፐርፐዝፉል የሆነ ህይወት ኑሩ። ዓላማውን እወቁት። እግዚአብሔር በህይወቴ ላይ ኢየሱስን ማክበር ፈልጓል። አዎ እኔ ምን እፈልጋለሁ አትበሉ። በዚህ ጉዳይ እግዚአብሔር ምን ፈልጓል ብላችሁ ጠይቁት። በዚህ ጉዳይ ላይ እግዚአብሔር ምን ነው የሚፈልገው? እንዴት አድርጌ ላክብረው ነው ማለት ያለባችሁ። ያማረንን አይደለም ማድረግ ያለብን፣ የሚፈልገውን ዲዛይን ውስጥ እንግባ። ለምን መሰላችሁ? የሆነ ዘመን አለ። አሁን ስለኔና ስለናንተ የሚጻፍ ጥቅስ የለም፣ የሚጻፍ መጽሐፍ ቅዱስ የለም። መጽሐፍ ቅዱስ ተጽፎ አልቋል። በሰማይ ግን ነገ በእግዚአብሔር ፊት ስንቀርብ ይሄ ጥቅስ ለኛ መደገም አለበት። ዳዊት በዘመኑ የሚለው ቃል የራሳችሁን ስም አስገብታችሁ እከሌ በዘመኑ በዘመኗ የእግዚአብሔርን ፈቃድ አገልግለው አንቀላፍተዋል። አዎ በዘመኗ በሰጣሁት እድሜ፣ በሰጣሁት ጊዜ፣ በሰጣሁት ፖቴንሻል፣ በከፈትኩለት በር ፈቃዴን አገልግሎ አለፈ ማለት አለበት እግዚአብሔር። አትጠራጠሩ። ነገ ከነገ ወዲያ እንደዛ ነው የምንጠየቀው ሰማይ። ይሄ ቀን መሸ ዛሬ። ጸልየንበት ይሁን አንብበንበት ይሁን አገልግለንበት ይሁን፣ ይኸው እናንተ እግዚአብሔር በጣም የረዳችሁ ሰዎች ናችሁ። ቤተ ክርስቲያን መተንበታል። ይኸው በቅዱሳን ህብረት አለን፣ ጸልየናል፣ ዘምረናል፣ ቃሉን ይኸው እየሰማን ነው። ግን ሌላው ደግሞ የፈለገበት ቦታ ተቀምጦ ይሁን አለፈ እኮ ይሄ ቀን። ለምን እጠየቃለሁ እኔ በዚህ ቀን? ለምን አልሸለምም በዚህ ቀን? እግዚአብሔር የዛን ቀን ፊቴ ነበር ብሎ ለምን አይቆጥረው? እውነቴን ነው የምነግራችሁ። ዳንኤልን አንበሳ ጉድጓድ ያስጣለው ምንድን ነው? ምን እያልኳችሁ ነው? ኑና ጸልየን አንበሳ ጉድጓድ። አሁን ዳንኤል ባይጸልይ አንበሳ ጉድጓድ ይጣላል? አንበሳ ጉድጓድ ባይጣል ከአንበሳ ጉድጓድ ወጣ የሚል ተአምር ይጻፋል? አንበሳ ጉድጓድ መከራም ያመጣበት ጸሎት ነው፣ ተአምሩንም የሰራው ጸሎት ነው። ሰምታችሁኛል? ተዋራዋራ አንበሳ ጉድጓድ ማን ጸልይ ያለው ይላል። አሁን አንዳንድ ሰው ባይዘው ማታ ሳይጸልይ ሳይቸግረው ነካክቶ ያው ሰጣው። ጠዋትስ እሱ ነው ተሰብስቦ የዳንኤል አምላክ ይላል። ሰምታችሁኛል? ጸሎት ነው ችግር ያመጣበት፣ ጸሎት ነው ተአምር የሰራው። የዳንኤል ምዕራፍ 6 ላይ ሰውየው ባለ ታሪክ ሆኖ ተንበርክኮ ነው። አታቃጥሉ። ቁጭ ብሎ ያነብ ነበር። አዎ እያነበበ እያለ ይላል ዳንኤል 9 ላይ ከኤርሚያስ መጽሐፍ የ70 ዓመት እንዴት እንደሚፈጸም ተረዳ ይላል። ያነባል። የዘመን ዲዛይን የእግዚአብሔር ቃል ውስጥ አገኘ። ዘመንን አንደርስታንድ እንዳደረገ ባይዘው እኔት ጋነኛ አይደለም ያለው፣ ዘመኑን አወቀው ታውቃል። ከዛ ተንበርክኮ አምላኩን ይማጸን ነበር ይላል። ለዛ ሆኖ የፋርስ አለቃ ምናምን ተቋቋመኝ ያለው መልአክ የመጣው ስለጸለየ ነው። ሰውየውን ባለ ታሪክ ያደረገው በዘመኑ ባቢሎን ውስጥ ፋርስ ውስጥ አጋንንት የሚሰለጥንበት ጣዖት አምልኮ ያለበት ጥቅጥቅ ያለ የጨለማ ዓለም ያለበት ቦታ ዳንኤል እግዚአብሔር ጋር ግጥም አለ። ሰው የሚያልቅበት ሀገር እሱ ጥቅልል ይዞ ወጣ። ከ66ቱ መጽሐፍ አንዱ መጽሐፍ በሱ ስም ተሰየመ። እሱ ብቻ መጽሐፍ ላይ አይደለም፣ አዲስ ኪዳንም ብሉይ ኪዳንም ላይ በጣም በተደጋጋሚ ስሙ ብድግ አለ ሰውየው። ስታነቡት የሚያምራችሁ ነገር ካለ እዚህ መጽሐፍ ውስጥ አምሯቸው አይደለም ያገኙት፣ ፋይት አድርገዋል፣ አጌነስት ኖረዋል ከሲስተሙ። ክብር ለኢየሱስ ይሁን። መልእክቴ ገብቷችኋል አይደል? አሁን ጥቅስ በዚህ ብዞር እያልኳቸው ያለሁት እግዚአብሔር በሰጠን ዘመን የእግዚአብሔርን ፈቃድ አገልግለን እንሙት። መጥረግን የሰጠኝ በእውነት ነው የምላችሁ፣ መጸለይን የሰጠኝ፣ መዘመርን የሰጠኝ፣ ማስተማርን የሰጠኝ ምንድን ነው ውስጥ ያለ? እውነቴን እኮ ነው የምነግርህ። ወንበር ሞልወል፣ በቶ መንበርከክ፣ ከዛ ማንም ሰው ሳያየኝ ጸልይ፣ በቃ እንዴት ደስ ይላል። ክሬዲቱን ማን ነው የሚሰጠው? ጌታ። ማን ሆለው? አንዳንዴ ደግሞ እግዚአብሔር ደግሞ ማስተማር ሊሰጥ ይችላል፣ መጸለይ ሊሰጥ ይችላል፣ እዚህ ፊት አካባቢ ያለውን ስራ ሊሰጥ ይችላል፣ ማየት፣ መናገር። ቸርች ውስጥ ሆነውን በቃ የእግዚአብሔር ቤት እያለ የሚገበገብ እኮ አለ። ይገበገባል። እውነቱን ነው፣ የተሰጠው ነው ሸክም። አንተ ምንም የማይመስል ነገር እሱ ያንገበግበዋል።
ይሄ ጠረጴዛ ለምን ወደዚህ ጠጋ አላለም? ይሄን ፑልፒት ወደዚህ ጠሌ ስትሰብክ እንደዚህ አይነት ቃል መጠቀም የለብህም። ያንገበግቧል። በቃ ስጦታ ነው። ትክክ ሁኑ። ይሄ ሸፈፍ ሲል የሚያማችሁ ሰዎች አስተካክለው በሉኝና በቃ ለምን ራስን ያማል ቁጭ ብለህ አይ ያስተካክሉት ነበር ለምን ትላለህ? ይስተካከል። እንከን የሚያይ ሰው አለ። በጣም ብዙ ነገር ተሰርቶ በትንሿ ነገር እንትን ይሄ አሁን የአንዳንድ ሰው አይን ቴሌስኮፕ ነው። ሩቅ የአንዳንድ ሰው ማይክሮስኮፕ ነው። እንደዚህ ሁሉም ያስፈልጋል። ቸርች ችግር የሚታየው አለ። በቃ ናና ንቀል እያደረገን እንጣለው። እስቲ አሜን በሏ። ሁሉም እግዚአብሔር ነው የሚሰጠን። ለአካሉ ጥቅም አይደል የተሰበሰበ ነው። ለአካሉ እኮ ነው። አንድ ላይ ስንሆን ያምራል። አንድ ላይ ስንሆን የበለጠ ክርስቶስን እንገልጠዋለን። በቃ ግን ምን ተሰጠ? ምን አገልግለህበታል? በእድሜ እግዚአብሔር የሰጠንን ይዘን መሞት የለብንም። ሰርተን አገልግለን ባዶ እጃችንን ነው መሄድ ያለብን። እዛ ስንሄድ ለመቀበል ማለት ነው። ተሸክመ የተሰጠን ባይዘይ ምንም ሳሰራበት ሄደ ምን ይስጥ እጅ ይዟል ይላል እግዚአብሔር። ራስ ስራ ይዞን የመጣው ይላል። ሰጥቼ ይዞን የመጣው እዚህ ጨርሰው ከሄድክ ግን እዛ ባዶ እጅን አክሊልህ። እስቲ አሜን በሏ። ሸክም አውርዱ፣ ባዶ እጃችሁን ሂዱ። አክሊል እቀበላለሁ ጳውሎስ ለምንድን ነው? ሩጫ ጨረሱ፣ እድሜ ጨረሱ፣ እንትን ጨረሱ፣ ምንም የለኝ እና ባዶ ነው የሚሄደው። ምን ልሰራ? አክሊል ልቀበል ባዶ እጄን ነኝ፣ ብዙ ይዛለሁ። ስራችንን ይዘን ሰማይ እንዳንሄድ ጭርስ። አሳይመንትን ይዘ ሰማይ እንዳገባ ጭርስ። አንተ ካልዘራህበት የምትሰበስብ ካለፋበት የምታጭድ እንደሆንክ አውቃለሁ አለው እኮ ጌታውን ያ ክፉ ባሪያ። አንተ አለው ኢየሱስን እኮ ነው ካልዘራህበት ነው የምታጭደው አለው። ካለፋበት ተሰበሰባለህ ሲለው ጌታ ምንድነው ያለው? እንደዚህ እንደሆንኩ ካወቅክ አለው። ና ሲለው እንዲህ ነው ብለህ ካወቅ ታዲያ ለምን ቀድመህ አልሰራህበትም አለው። እኔ እንደዚህ አይነት አይደለሁም አለው። መክሊት ሰጥቼ ነው አብዛ ያልኩ፣ ካልዘራውበት የምሰበስብ አይደለሁም። ግን እንደዚህ ነው ካልክ ያንተ ምላሽ እንዲህ መሆን አልነበረበትም አለው። አንተ ክፉና ሀኬተኛ ባሪያ አለው። ጀስቲፋይ ያደረገው ልቡን ነው አይደል? አሁን 2 አትረፋል 10 አትረፋል አይደለም። ያላተረፈበት ልብ ዲሞኒክ ነው። ሰጥቼ ነበር አላተረፍኩበት። ያላተረፈበት አቅቶኝ ደክሞኝ አይደለም ያለው፣ ወስዶ እላዩ ላይ ያደረገው ታውቃል። አንተ ካልዘራበት የምታጭድና ባለው ጌታ ሀኬተኛ ክፉ ነው ባሪያው ባሬ ብሎት እኮ ነው መጨረሻ ሀኬተኛ አለው። ወደ ውጭ ጣሉት። ኦሬዲ ገብተናል እኛ ውስጥ ነው ያለነው። ግን እያልኳቸው ያለሁትኝ ስለ መዳን አይደለም እያወራሁ ያለሁት፣ ስለ መሸለም ነው እያወራሁ ያለሁት። መክሰር የለብንም። ነገ ሰማይ ሄደን ማዘን የለብን፣ መሳቅ ነው ያለብን። ሰማይ ማመስገን፣ መደሰት ከነ ጳውሎስ ጋር እልል ብለን እነ ጳውሎስ ጋር አብረን ተመስገን አክሊሎቼ ናችሁ እያለ ጳውሎስ ይዘምር አብረን እኛም። እስቲ አሜን በሉ። በጣም ነው የምወዳችሁ።